ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ራሃ አረቢያን መጅሊስ፣ ዶክተር ፈቲያ የጥርስ ክሊኒክ፣ የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ወደና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ሁልጊዜም ቢሆን ደስ ይለናል፣ እናመሰግናችኋለን። እንግዲህ ያለነው በረመዳን ወር ነው። በዚህ ታላቁ ወር፣ በረህመት ወር፣ በእዝነት ወር። ይሄ የረመዳን ወር ሲባል አብሮ ይመጣ ነገር አለ አይደለ? እዝነት ወራህመት ሁሉ ነገሩ እንደው በረካው ሁላ ደስ ይላል። የተለየ ስሜት አለው። ልክ ደግሞ ረመዳን ሲሄድ አብሮ የሚሄዱ ብዙ ነገሮች አሉ አይደለ? ረመዳን ደግሞ ሲመጡ በህይወታችን የሚመጡ አዲስ ብዙ ነገሮች አሉና በጣም ደስ የሚል ወር ላይ ያለነው። ደግሞ የቀኑ መገስገስ በጣም ነው የሚገርመኝ። በቃ ፍጥነቱ ሳታስቢው ነው 15 ቀን አንድ ቀን እያለ አሁን ደግሞ ጥቂት ቀናት ብቻ ናቸው የሚቀሩንና አላህ Subhanahu Wa Ta'ala እንግዲህ ረመዳናችንን ይቀበለን። ጊዜው በጣም እየሄደ ስለሆነ ደግሞ ደስ የሚል ጊዜ አሳልፈን ደግሞ በቀጣይ ደግሞ ምን እናፍቅ አይደለ? ረመዳን ልክ ሲመጣ መጣህ መሰለኝ አይደል? ምን ማዛ ያውደኛል መጣህ መሰለኝ አንድ ነሽዳ ነበር በጣም ወዶና እንደዚህ አይነት ስሜት አለው። ያው ረመዳን የሩህ መስከረም ይለዋል መሐመድ ፈረጅ በግጥሙ ላይና ሩሃችን ያላል ልክ የወራት ሁሉ መጀመሪያ እንደ ኢትዮጵያውያን ስናወራ መስከረም ናት አይደለ? ይለያል ሁሉም ነገር ለመስከረም አዲስ ነገር ይታቀዳል። ለመስከረም የሆነ ነገር ይሆናል ምናምን ነገርና ለኛ ደግሞ ረመዳናችን መጽጃችን መታደሻችን መታበሻችን ብዙ ነገራችን ነውና በዚህ ወር ደግሞ አላህ Subhanahu Wa Ta'ala መርጦ አድርሶን እዚህ ጋር ደግሞ ቆመናል። ይሄን ያልታደሉ ብዙ ሰዎች አሉ። ምናልባትም ቀጣይ ረመዳንን ምጾመው እንደዚህ ነው ብሎ ፕላን የሚያደርግ ሰው ይኖራልና ከዛ ደግሞ ከእቅዱ ጋር ሳይገናኝ አጀሉ ቀድሞት ደግሞ የተሰነበታል። እኛ ደግሞ አልহামዱሊላህ አላህ መርጦን ወዶን እድሜን መርቆልን ዛሬ ተገኝተን ረመዳናችንን እየጾምን ያለነው። ምን ጨዋታቸው ባሳለፍነው ሳምንት ያቆምናቸው ወሬዎቻችን ጫውታዎቻችን አሉ። እነሱን እንቀጥላለን። እኛ ተመልካቾችም ደግሞ ከኛ ጋር እንዲቆዩ እንጋብዛቸዋለን። ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ ጥርስ ህክምና ክሊኒክ እንደዚሁም ደግሞ ራሃ መጅሊስ አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። እንደዚህ ያለ ቆንጆ ቦታ ላይ ደግሞ እንድንቀርጽ ኢክራም አውቶሞቲቭ ተባብራናለች። እጅግ አድርገን እናመሰግናለን ኢክራምን። ደስ የሚል ድባብ፣ ደስ የሚል አየር እንደዚሁም በጣም ቆንጆ የሆነ ቦታ ላይ ተቀምጠን ይሄንን ፕሮግራም እንድናሰናዳ ስለፈቀድሽልን እጅግ አድርገን እናመሰግናለን ለማለት ነው። እንግዲህ ፕሮግራማችን ይቀጥላል። በያላችሁበት ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። የአጋሮቻችንን መልእክት ደግሞ ሰምተን ተመልሰን እንገናኛለን። አሁንም በያላችሁበት ቆይታችሁን ከኛ ጋር አድርጉ። 9282 ላይ ወይም እያስቀደማችሁ እንደዚሁም 0937 11 68 99 ላይ ሐሳቦቻችሁን እያጋራችሁን አሁንም አብራችሁ እንድትቆዩ እንጋብዛችኋለን። መጀመሪያ የነበረችው አብርክቲና አሁን ያለችው አብርክቲ ትመሰክርላታለች። በዛ አሳምናታለሁ እኔ ደግሞ ታውቃለች፣ ልቧ ያውቃል፣ ነግራኛለች። በትላንትናና በዛሬው ማንነትሽ ኢንሻአላህ ትልቁ መልሳቸው ለብዙነት እኔም የዘኔ እንዳልኩሽ ነው። በቃ ዝም ያለችልኝ ያቺን ኤልሻድ የምታረገው ነው መዋረድ ላንቺ ወይስ ሂጃብ ጠምጠማ መስጊድ ስትገባ የናት የሚለው ነው። ጸጥ ነው ያለች። የዘኔ በጣም ብዙ አድርገናቸዋል። አውቀንም ይሁን ሳናቅ እድሜም ይሁን እንደኔ ማለት በጣም ብዙ አድርጊያታለሁ። ሰው ፊት አስደፍቻታለሁ። በጣም ብዙ ነገር ጓደኞቿ ጋር ሜድ እስከሚያቀታት አድርጊያት አውቃለሁ። አሁን ላይ ካወራሪ ጅምር ትደነቃለች። አንዳንዴ ትስቃለች ሳውራት። እኔ ልክ እሷ እንዳለች ሰላም እያልኩ ነው ማውራት። እንዲህ ነው እማ ብያት አላውቅም። እና አሁን ላይ ያለኝ ነገር ስታይ የምርሽ ነው ግን የሚጣትልኝሽ የምር እኔ ወደ አንቺ እንድሳብ ወይ እኔ እንትን እንድል ነው ወይስ የምር እንዲሆነሽ ነው ትለኛለች። ቀናይ መተሻገኝኝ ይላታ መተሽኝና ደግሞ ይበለጣ ለውጤኝ። አንድ ቀን አግኝቻታለሁ ከአንቺ ፕሮግራም በኋላ ማለት ነው። ዝም ብለሽ ይኝ ነይ ወተን ምሳን ብላ ቢያንስ ነይ ምናምን ብያት አይተኛልሽና በቃ አለች። ወንድሜ አጠገብ ሆና ነው ደወለችለት። እዚህ ያለ ወንድም አለኝ እና ደውላ በቃ ሚጣ የእውነት ተቀይራለች ነው ያለችው። እና ብዙ ጊዜ የዛኔ እንዳልኩሽ ለውጣችንን ነው የሚያዩት። ምን ያክል ተለውጧል በባህሪ መንገድ የዛኔ ከነበራት ስብዕና አሁን ላይ ምን ላይ ናት እንጂ ዲኑን ቶሎ ለማወቅ አይደለም። ያንቺን እንትን ያዩታል። ከዛ በኋላ ነው አንቺ የምትወስጃቸው ወደዛና
አላህ እኛ በደንብ ጠንክረን እነሱን ለማምጣት ያብቃን። በሂጃባችን፣ በእስልምናችን፣ በሰላታችን ጠንክር ብለን አላህ ምን ይሳናል? እነሱን ደግሞ ለማምጣት ያብቃን። ወላሂ ሳይሄዱብን ሳይረፍዱብን ኢንሻአላህ። አላህ ዱዓን ይሰማል። በአመማቸው ቁጥር የምደነግጩ አይደለ? ሞት የሚመስለን ከህመም በኋላ ነው አይደል? ብዙ ጊዜ ኖርማል እንደዚህ ይሄድሽ እኮ ሞት የሚመጣ አይመስልሽም። ልክ ግን ህመም ሲጎበኝሽ ሞትን ታስታውሻለሽ። ሁሉ ጊዜ ሞትን የምናስታውሰው ከህመም በኋላ ነው የሚመስለን። እንደዛ ነው። ሞት የሚመጣው ከህመም በኋላ ነው። ህመም ሲመጣ ሞትን አስከትሎ እንደሚመጣ ነው የምናስበው እንጂ እንዲሁ በቁማችን እየሄድን ግን ድንገት ሊሆን እንደሚችል አናስብም። ለዛ ነው ብዙ ጊዜ ድንገት በሞተ ሰው ላይ በጣም ልባችን እንትን የሚለው ድንገት ጤነኛ ነበሩ ቅድም አይቼዋለሁ እንዲሁናም ብለን በጣም ልባችን የሚደነግጠው አደነጋገጥና የሆነ ሰው ታሞ በጣም ታክሞ ምናምን ነገር ሳይደን ሲቀር በቃ እኮ ሊድን አልቻለም ብለን የሚሰማን ስሜት አንድ አይደለም ስሜቱና አንዳንዴ ልባችን እረድ ይላል፣ ይደነግጣል። ህመም ሲጎበኛቸው ድንግጥ እንላለን። የሆነ በቃ እንዴ ነገር እንዴት ነው በቃ አላህ ሊቀድመኝ ነው እንዴ እንደዚህ ሳያደርግብኝ እንዲህ ሊሆን ነው እንዴ የሚል ስሜት ይጎበኛልና ትንሽ እንግዲህ ከባድ ነው። ኢንሻአላህ መልእክትሽን አድርሰሻል ብዬ ተስፋ አድርጋለሁኝ። ኢንሻአላህ ሂዱዬ መልእክት አለሽ? እኔ ለአላህ ነገር እላለሁ፣ እሱ ይቀበል። አሜን። እናቴን በምንም ልገልጻት አልችልም። ሀይቃ ማለት ነው። ማለት እኔ በህይወቴ አንቺ ፕሮግራም ላይ ካስተዋልሽ መጨረሻ ላይ አመስገኝ ስትይኝ እናቴን አላመሰግንኳትም። ሞር ወደ አባቴ ነበርኩኝ። እኔ በሀያቴ የእሷም እህቶች የፋዘርን ቤተሰቦች በሚያውቁት ከአባቴ ውጪ ለእኔ ህይወት የምር ቦታ ያለው ሰው አለ ብዬ አላስብም ነበር። ለምን ኃይለኛ ናት እናቴ፣ በጣም ኃይለኛ ናት። እና በዛ ምክንያት እኔም ከነበረኝ ጸባይ አንፃር ምናምን እንደ ጓደኛ አውርቻትም አላቅም፣ ቀርቢያትም አላቅም። ሀታ ስወጣ የምለብሰውን ልብስ እንኳን ለይታ አታውቅም። በጣም የምርቃት ሴት ነበረች። አላህ ገለባብጦን እንጂ እሷ ሂዳያው ላይ ሆና እኔ በእሷ መቅናት የነበረብኝ ሰው ነኝ፣ በስነ ስርዓት ማለት ነው። የሆነ አሁን ነው ማለት ብዙ ነገር ላይ እናት ልትሆኚ ስትይ ነው የሚገባሽ። ከዛ ደግሞ እኔ ማለት የምትታገለው ከገዛ ታላቅ ወንድሜ ጋር ነው በእኔ ኬዝ ማለት ነው። ወላሂ ነው የምልሽ ከኡምራ ስመጣ ቤት የጠበቀችኝ ቤቴና ሙቃ እናቴ ናት። የኛ ኒካህ ቅድም ስንመጣ እያወራሁሽ ነበረ። ወላሂ በድዓዋ የተደረገ ኒካህ ነው። አልሐምዱሊላህ ዘፈን ለደቂቃ አልተከፈተም የኛ ኒካህ ላይ። ሰው የጠበቀው ነው አድርጋ የሸኘችኝ። ሀታ መልሴ ላይ ራሱ ወላሂ ሶፊያ ላይክ ሙስሊሙ እንደኔ አልተዳረም። ወላሂ ግን እዛ ጋር እኔ ስስቅ ፎቶ ስነሳ ስለብስ ምናምን እሷ እየተደበቀች እያለቀሰች ትመጣ ነበር፣ ሰው እየተናገራት ማለት። አጎቶቼ ጥለዋት ሄደው መተው ምናምን ነገር ጥለዋት መተው ወላሂ አልቅሳ እኔ እንዳላያት እኔ የነበርኩበት ቤት ውስጥ አልገባችም። ስወጣ ነው ያገኘኋት። በቃ እሷን ካየኋት አውቃታለሁ። እና እንዳልረበሽ ከሁሉም ጋር ተጣልታ ያ ሁላ ነገር አንደኛ መብታቸው ነው እኮ ቤታቸው ነው። የጠሩኝ እነሱ ናቸው። ሴትነቴን ያስከበሩልኝ እነሱ ናቸው። ግን የኔን እምነት ለማስከበር ብላ አልፈልግም ስላልኳት ከሁሉም ጋር ስትጣላ ነበረ። ያንን ሁላ ግን ችላ ወጣ አልሐምዱሊላህ። ኡምራ እንኳን ሄጄ እኔ ኒቃብ ስለብስ ወላሂ ባባን ነው የፈራሁት፣ እሷን ነው የፈራሁት። ታላቅ ወንድሜ አክቹአሊ እኔ ልክደው አልችልም፣ እሱ ግን ክዶኛል በስነ ስርዓት ማለት ነው። እና ታሳዝነኛለች። እኔ ቤት ሆና ደውሎ እየመጣው ነው ምናምን ነገር ሲላት ማለት ነው እንዴት እንደምትሆን ሁሌ ነው የምታለቅሰው በእኔና በሱ ጸብ ማለት በቃ አላቅም። ለምን በእኔ ሳይድ ለምን እንደምትታገል አላቅም፣ ግን አልተወችኝም። ይሆናላ እስከ ዛሬ የኖርኩት ህይወት ያአላህ በቃ የገረሳት ታውቂያለሽ። የሆነ አጠገቧ ሆኜ እንደ ጓደኛ እንደሆነ ትፈልግ ነበር። ያንን አውቃለሁ። የሆነ አንድ አይነት ልብስ እንድንለብስ ትፈልግ ነበር። የሆነ ቦታ ይዣት እንድሄድ ትፈልግ ነበረ። ቤስት ፍሬንድ ትፈልግ ነበር። ያንን ሁላ ነገር ነስቻታለሁ። እኔ ግን ያንን ነገር ስፈልግ እየሰጠችኝ ነው። ዛሬ ላይ እኔ ወላሂ ታምሜ ምናምን ነገር ሲከፋኝ እኔ ቤት ናት ያለችው። ድሮ ግን
ወላሂ ልጇ አሁን ያንን ሁላ ነገር ነፍጌታል። ስቲል ላይክ ሚዲያ ላይ እንኳን ቴንኪዩ ማማ ብያት አላቅም። ቲክታክ ላይ ቪዲዮ ስሰራ ስለ አባቴ በተደጋጋሚ ነው የምሰራው። ባባዬ እንደዚህ ነው፣ አባቴ ለእኔ እንዲህ ነው ምናምን ሁሌ ነው የምለው። አንድ ቀን ግን የእናቴን ስም አንስቼ አላቅም። እኔ ወላሂ አላህ በእሷ ይይዘኛል። በጣም የምፈራው እሱን ነው። በስነ ስርዓት ይይዘኛል። በሀቋ አፉ ትበለኝ። እኔ ትከታተላለች ሚዲያ መጥፎ ኮመንት አንቺ መጥፎ ኮመንት ቲክታክ ላይ ሲጻፍ ከስር የሷ ሪፕላይ አለ። የሆነ ነገር ስለኔ የሆነ ሚዲያ ላይ ከተወራ የሷ ሪፕላይ አለ እና የምትጽፋቸው ደግሞ ላይክ እግዚአብሔር እንደዚህ ያድርግሽ ምናምን አይነት ስታፍ አይደለም። አላህ እንደዚህ ያደርጋችሁ እስቲል ከኔ ጋር ላየችው ሰው እንኳን ዱዓ ታደርጋለች። አላህ ይቀበላችሁ፣ አላህ ይውደዳችሁ። ወላሂ የምታደርጋቸው ዱዓዎች ስታሳዝንሽ ግን ምን ማለት እኔ ማስረዳት አልቻልኩም። ለአላህም ነግሬዋለሁ። ወላሂ ከአላህ ላይ ተስፋ አልቆርጥም። አይደለችም እሷ ወርቅ የሆነች እናቴ እኔም ጠማማው ሰልም ያለው እኔን የመለሰ አላህ እሷን ይምራታል ኢንሻአላህ። ግን እኔ አፉ ትበለኝ፣ አፉ በይኝ። እንደምታየው አውቃለሁ፣ ፕሮግራሞች እንዳለ እንደምትከታተል አውቃለሁ። እና ወላሂ ማማዬና እናቴ አፉ በይኝ፣ ወላሂ አፉ በይኝ። በቃ ሀቅሽ ይዘኛል። እኔ ያንቺ ሀቅ በጣም ነው ያለብኝና አፉ በይኝ። እኔ አሁን ላይ ከማንም ከምንም ከራሴ ሁላ በላይ ነው የምወድሽ። ለነፈኩሽ ጊዜ፣ ለነፈኩሽ ቀናቶች፣ ብቻ ለበደልኩሽ ሁሉ የኔ እናት ይቅር በይኝ እና በጣም 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 ነው የምወዳት። በጣም አላህ እድሜና ጤና ይስጣት። ሌላ ምንም ማለት አልችልም ስለሷ። ለአባቶቻችሁ ሂዳያ አትርሱ እንጂ እነሱ አይገባቸው። እሱን ሁሌ ነው የማመሰግነው። አሁን ዝም ያልኩት እዛ ነው እንጂ እኔ በሄድኩበት ቦታ አይደለም ወላሂ። አሁን አጥፍቼዋለሁ ከቲክታክ ላይ ግን ወላሂ ሶፊ ለሱ 3-4 ቪዲዮ ሰርቻለሁ። አባቴ ከቤት ተጣልቼ ወጥቼ እንኳን ማለት ነው በቃ ሚጣ ማለት ለኬርሜላ ምናምን ሲባል በቃ አባቴ ሁሌ ነው የትም ቦታ ላይ አባቴ አለ። አንድ ቀን ወላሂ አሁን ነው በቃ እያስተዋልኩ ያለሁት ሶፊ ወላሂ የሆነ ጊዜ ነው እያሳየኝ ያለው። አንድ ቀን ተሳስቼ ማማ ሹክረን አመሰግናለሁ ምናምን ብያት አላውቅም። አሁን ደግሞ ላይክ ሳየው ሁኔታውን እርግፍ አድርጋ መተው ስትችል ከኔ ይልቅ ታላቅ ወንድሜን ትተዋለች። ወላሂ ነው የምልሽ ታላቅ ወንድሜን በስነ ስርዓት ትተዋለች። ግን እኔ ጋር ናት ያለችው። እኔ አንዳንዴ ወላሂ ምን አድርጌልሽ ነው እንደዚህ ለኔ የምትሆኚው ነው የምላት። እኔ አባቴ ቢንሰፈሰፍልኝ በእኔ ቢምል ምንም ቢሆንልኝ ለአባቴ የሰጠሁት ፍቅር አለ ከልጅነቴ ጀምሮ። ባባ ሲመጣ የሆነ የምሆነው ሁኔታ አለ፣ ከአባቴ ጋር ያለኝ ግንኙነት አለ። አንድ ቀን ግን ለሰው የሆነ እንደ ልጅ እንኳን የሆነ ነገር አድርጌላት አላውቅም፣ ጊፍት ሰጥቻት አላውቅም። ግን አሁን ላይ እሷ ለኔ የምትሆነውን ሳይ በራሴ በጣም ነው የምሸማቀቀው እና እሷን ብቻ ያልኩበት ምክንያት ያ ነው። እንደምወደው እሱም ያውቃል። አላህ ደግሞ ደጋግሞ ለነሱ ሂዳያውን ይስጣቸው። ለሁላችንም ቤተሰቦች አላህ ሂዳያውን ይስጣቸው። ማንም አይቅርበት። ወላሂ ቤተሰቦች ለኔ መልካም ናቸው። ላሳዩኝ የእናትነት የአባትነት ፍቅር በማለት ከዛ እጥፍና ድርብ ነውና ወላሂ እናንተ ስታወሩ በቃ ሆዴ በጣም እንደዚህ እንትን እያለ ነው። ያለንበት ወር በጣም የራህመት ነው። በቃ አላቅም አላህ የውስጤን የሚያጌታ እነዛ መልካም የሆኑት የልጅነት ማለት ሰው የሚሸት ማንነታቸውን እኔ የፈለገ በዱንያ ባደርግ ምን ብል ቅንጣት ታክል ውለታቸውን ልመልስ አልችልም። ስለዚህ እኔ ውለታቸው የነሱ መመለስ የሚቻለው የቤተሰቦቼ የእናቴ አባቴ የእህቶቼ የወንድሞቼ የሁሉም አላህ ሂዳያ ሲሰጣቸው አላህ ቀጥተኛውን መንገድ ሲሰጥ ብቻ ስለሆነ በቃ እሱን ነው የምመኘው። በዚህ ራህመት ወር ሁሉን ነገር አላህ እሺ በሚልበት ወር ሁላችሁም ሙስሊም ኡማ በቃ ዱዓ እንድታደርጉልኝ ማለት ሙሉ እንደሆን በቃ ደስተኛ እንደሆን ምንም ደስተኛ ሆኜ ብታዩን ደስተኛ አይደለሁኝም። በቃ ባዶ ነኝ፣ ግማሽ ነኝ፣ ጎዶሎ ነኝ።
እነዛ ምስኪን እናትና አባቴ በቃ እንጃ እኔ አግዝፌ አይደለም በቃ ልክ እንደዛ ናቸው። አሁን እንደዚህ አምሽተናል አይደል? ማንም አልጋ ውስጥ አይገባም። አባቴ እናቴ ትልቅ ሰው ነው፣ ግን እኔ ቤት ሳልገባ እነሱ አይተኙም። አንድ ላይ አይደለም የምንኖረው፣ ግን ከስራ መግባቴ ካለውበት መግባቴን ማረጋገጥ አለባቸው ስቲል ነው። እና ለዚህ ማንነታቸው የትኛው የዱንያ እንትን ካሳቸውን ይከፍላቸዋል። ለነሱ መኘው አላህ ሂዳያ እንዲሰጣቸው እኔ የተረጋጋሁበት እኔ ያለፍኩበት የብርሃን መንገድ እነሱም እንዲያዩልኝ ነው። በቃ አላህ እንዳይቀድሜ ነው። በጣም ነው የሚጨንቀኝ። አባቴ ሲያመው እናቴ ሲያማት ወላሂ በጣም ነው የሚጨንቀኝ። ምን ማድረግ ራሱ እንዳለብኝ አላውቅም። አንዳንድ ጊዜ ዱዓ ሁሉ ይጠፋብኛል። በጣም ትልልቅ ሰው ናቸው፣ በእምነታቸው ጠንካራ ናቸው ምናምን ነገር እውነት ይመጡልኛል። እውነት አላህ ሂዳያ ይሰጥልኝ ወይስ እንደዚህ ተለያይተን ማለት ድምጼን ሳይሰሙ መቆየት አይችሉም? እኔም እንደዛ እነሱ ጋር ስሄድ ነው ሰላም የሚሰማኝ። በቃ ምንም ባናወራ ልክ እነሱ መሀል ሲሆን ነው ደስታዬ ሙሉ የሚሆነው። እና አላህዬ እንግዲህ በዚህ በረህመትህ ወር በዚህ በተከበረው ወር እኔንም ተመልከተኝ። በጣም ረዘመብኝ፣ በጣም ረዝሞብኛል። የነማየነባዬ ጉዳይ ከኔም ወንጀል ይሆናል። አሁን በጣም ወንጀለኛ ነኝ። በሚገባኝ ልክ አላህን አልቀረብኩ ይሆናል፣ በሚገባው ልክ አላህን አላመለኩ ይሆናል። አላህ በዚህ የቀጣይ ሊሆን ይችላል። ግን በጣም በቃ ስስት ላይ ነው ያለሁት ስለ እናቴ፣ ስለ አባቴ፣ ስለ ቤተሰቦቼ እና አላህዬ ከደም ስሬ የቀረብክ ጌታ ለእኔ ያላቸውን ውለታ ፍቅር ሁሉም ታውቃለክና አላህዬ ሂዳያ ያስጥልኝ። በቃ ሁላችሁም በዚህ ወር ምንም ሳትረሱ ዱዓ አድርጉልኝ። በዱዓችሁ በቃ አትርሱኝ። እሱን ነው የምለው። ምናልባት እንደዚህ ስናወራ፣ እንደዚህ ስታለቅሱ፣ እንደዚህ ስትጣሩ ይሄ እውነት ይህንን መንገድ ያልተረዱ ሰዎች ስሜታችን ላይ ገባቸው ላይ ረዱት ይችላሉ። እኛን ደግሞ እንዲረዱ የምንፈልገው የቅርባችንን ሰዎች ቤተሰቦቻችን ነውና አላህ ደግሞ እነሱን ያስረዳልን፣ ልባቸውን ክፍት አድርጎ ነገራችን እንዲገባቸው ምናልባትም እንዲያስተውሉ እንዲያስተነትኑ ያድርግልን። ትልቁ ነገር እሱ ነው። ደግሞ አላህ ራሱ ሲመርጥ ሲወድ ነውና እንዴት እሷ የምንላቸው አይደለም ትላለች እኮ ሄዱ ቅድም ብለሻል። መሆን የነበረብን የተገላቢጦሽ ነው ታያለሽ። አንዳንድ ጊዜ ካለሽ ማንነት ምናምን ከዚህ ነገር ላይ አላህ አውጥቶ እዚህ ጋር ካመጣሽ አላህ ምክንያት አለው። ራሱ ነው የሚመርጠው። በምን መስፈርት እንደሚመርጥ አናውቅም። በምን በየትኛው ነገራችን መርጦ እዚህ ጋር እንደሚያቆመን እንደሚያስቀምጠንም አናውቅምና እንግዲህ አላህ Subhanahu Wa Ta'ala እኛንም ባለንበት መንገድ ላይ ያጽናን፣ ቀጥተኛውን መንገድ ይምራን። ምን ወዳቸውም ደግሞ አላህ ይመልስልን ያምጣልን። ትልቁ ነገራችን እሱ ነው። ያው ዛሬ የአብሮነት ጊዜ እናሳልፋለን ብለን አፍጥረን እንጫወታለን ብለን እንግዲህ ወደ ኋላ ደግሞ ወደ ቤተሰብ ጋር ሲገባ የስሜት መምጣቱ ግድ ሆኖ እንግዲህ እዚህ ነገር ውስጥ ገብተናል። ዛሬ የተገናኘንበት ትልቁ ነገራችን በጋራ እንድናፈጥር ኢክሩን ባለፈው ያለቀሰችባቸው ነገሮች ደግሞ ምን ያህል ላይ እንዳሉ ተመልካቾቻችን ለእናንተ ለማድረስ ያክል ሰው አጣው መታቀፍ ፈልጌ የሚያቅፈኝ ፍትህ ፈልጌ ፍትሃችሁ የነፈጋችሁኝ እያልሽ የነበርሽ የሚያሳልፍሻቸውን ነገሮች ስታወሪ ነበርና ከዛ በኋላ ደግሞ ብዙ ወንድሞች ብዙ እህቶች ስላገኘሽ ደግሞ ደስ የሚለውንም ነገር አይደል ለተመልካች መልሶ ማድረስ የሚያስፈልጋልና እሱን ለማድረስ ነው ዛሬ አንቺም እንድትኖር የፈለኩት ፕሮግራሙ ላይ ብዙ ወንድሞች ብዙ እህቶች ይቅርታ ጠይቀውሽ እንደ ጓደኛ እንደ ቤተሰብ የቅርብ ሰዎች ሆነዋል። አልহামዱሊላህ። ይህን እንግዲህ ለእናንተ ተመልካቾች ማድረስ ስላለብኝ ነው ዛሬ ኢክሩን በዚህ የኢፍጣር ፕሮግራም ላይ አብረን እናሳልፍ የፈለኩት። ሁዳዬ ደግሞ አልহামዱሊላህ ከዛ ሁሉ ጊዜ በኋላ አላህ Subhanahu Wa Ta'ala እንዲህ ኸይረኛውን መርጦ ሰጥቷት ዛሬ ትዳር ላይ ነው የምትገኘው። ከቀናት በኋላ ደግሞ የኡምራ ተጓዥ ናት። ይሄ የህይወቷ ደግሞ አዲስ ምዕራፍ ነውና ከኔ መንገድ በኋላ ያላት አዲስ ምዕራፍ ስለነበረ ይሄንን ነገሯን ደግሞ ለእናንተ ብናበስርና ብንጫወት በሚል ነበር እንግዲህ ከሌሎች መንገደኞች ነጠላ አድርጌ ጋበዝኩሽ።
ሄዱዬ ደግሞ አልሐምዱሊላህ ትላንት ከምናቅሽ ደግሞ ለየት ብለሽ ኒቃብ ለብሰሽ ቆንጆ የሆነሽ በዛ ላይ ደግሞ ትዳር ከያሽ በኋላ የኔ መንገድ ላይ አልመጣሽም መወዳ ላይ ነው የመጣሽው። እኔ እንደውም መልስ ምጠራው ብዙ ሰው አለኝ እያልኩ ነበርና አልሳካልኝ ብሎ ነው ኢንሻአላህ ሰብሰብ አድርጌ የሆነ ይሄ የመልስ ልብሳችሁ ምናምን ለብሳችሁ ይደግሳላ እንደዛ ያምርኛል። በነገርሽ ላይ እንደዛ ቢሆን ደስ ይለኝ ነበርና በቃ ከላይ ያገባ ሲባል የኔ መንገድ መልስ ቢጠራስ ምናምን ወላሂ ቢሮ እንደዛ ነው መልስ ቢጠራስ ምናምን አለሁኝና መልስ ወጣት ደግሞ ባንቺ ፕሮግራም የተገናኙ ሰዎች እና የኔ መንገድ ላይ ያያችሁ የምታጩ ሰዎች ማሻአላህ ብለናል። እዚህ ጋርም ስላሉ እያጫችሁ እዚህ ጋርም ስላሉ አየት እያረጋችሁ እዛ ጋርም ቢሆን ጥያቄ አለ በነገርሽ ላይ ያው እኔ አንዳንዱን አሳልፌ አልሰጥም እንጂ ልጆቿን እንደ ልጆቼ አድርጌ ላሳድግ ያጣችሁን ፍቅር ሰጥቼ ልንከባከባት ያለቀሰችባቸውን እነዛን ሁሉ ጊዜያቶች የሚክስ ደስታን በቤቴ ውስጥ ልሰጣት ምናምን ተብዬ ጠይቃለሁ። እንዴት ደስ እንደሚለኝ አንቺ እናታችን ቀድሞ ጋር ነው ምን ይመስለኛል መሰለሽ የሆነ እከሌ ምናምን ተብሎ አባትሽ ጋር ተሄዶ ምናምን ልጅህን እኮ እንደው አንድ ሰው ፈልጓት ነበር ማለት ለበቃ እኔ ጋር ተመት ፕሮግራምሽ ላይ ቀረበችው እንትናን እንደው እንዴት ነው ለትዳር ፈልጊያት ነበር ምናምን ሲባል ውሽ ደስ ይለኛል። ብቻ አልሐምዱሊላህ እንደዚህ አይነት ነገር አለ። ስለዚህ ሄዱም ደግሞ ትዳር መስርተሻል አልሐምዱሊላህ ማግባትሽ በሚዲያ በደንብ ተነግሯል። ይሄ ደግሞ የሆነው የኔ መንገድ ላይ መተሽ ህይወት መንገድሽን ካጋራሽ በኋላ የተፈጠረ አዲስ የህይወት ምዕራፍሽ ነው። ከዛ ደግሞ አልሐምዱሊላህ እሙ መሐመድ ልትሆኚ ትንሽ ጊዜ ነው የቀረው። ስለዚህ ይሄንን ደግሞ ለተመልካቾቻችን ልናበስር አንዳንዴ ተመልካች ካደረሽው የህይወት መንገድ ሲኖር እንደው ይደርሳ ይሆን ምን ላይ ሆነ አይሆን ብሎ ሰው ማወቅ ይፈልጋልና ስለዚህ ሶሻል ሚዲያን ማይከታተል የኔ መንገድ ቤተሰቦች ይኖራሉ። ክፍለ ሀገርም ያሉ አዲስ አበባ ውስጥም ሆነው ቲክቶክ የማያዩ ሊኖሩ ይችላሉና የሂዳ ማግባት ምናልባት መወዳ ላይ ስለቀረበ ሚንበር ቲቪ ስለተቀረበ አይተውታል። አሁን ደግሞ የልጅ እናት ልትሆን ነውና አላህ በሰላም እንዲገላግላት እንዲፈርጃት ዱዓ አድርጉላት። ዛሬ ሁለቱና ነው የመጣችው። ስለዚህ ኡሙ መሐመድ ትሆናለች በቅርቡ ማለት ነው ኢንሻአላህ። ቀደምም ብየዋለሁ ሰብሪ ደግሞ ከዚህ ቀደም የነበረሽ ረመዳን የምታስታውሽበት የተለየ ትውስታ ነበረሽ ደስ የማይል በቃ ሰው ያለ መኖር አብሮነት የሚባል ነገር እንደሌለ ይህ ጊዜ ደግሞ ከነዚህ እህቶች ጋር እንድታሳልፊ አንድ ላይ እንድናሳልፍ ረመዳንሽን ያኛውን ሳይሆን ይሄኛውን ረመዳን በህይወትሽ እንድታስታውሽ ስለፈለኩኝ ነው የጋበዝኩሽ። ሁላችሁንም እዚህ ጋር ሰበሰባችሁ ምክንያት ስላለኝ ነው። ሌሎች የኔ መንገድ ቤተሰቦች የኔ መንገድ ላይ ቀረቡ መንገደኞች አሉና እነሱን ነጠላ አድርጌ እናንተን ስጋብዛችሁ የተለየ አዲስ ምዕራፍ ስላላችሁ ነው ያመጣኋቸውና እንደዚህ ያለውን አዳዲስ ምዕራፎቻችሁን ደግሞ መተን ተጋርተን ተጫዋውተን ለተመልካቾች እንድናጋራ ስላደረጋችሁኝ እጅግ አድርጌ አመሰግናለሁ። በጣም ደስ ብሎኛል። ደግሞ ኢንሻአላህ ከልጆቻችሁ ጋር ደግሞ በአዲስ ምዕራፍ አይደለ ልጅ እያንጫጫን እዚህ ጋር ና ወደዚህ እያለን እንደዛ ብለን አንቺም ደግሞ ከኡምራ መልስሽ ደግሞ አዲስ ነገር ሆኖ ኢንሻአላህ ደግሞ ለአላህ የነገርነው ሁሌ የምንመኘው ነገር ደግሞ ሞልቶልን ሁለት ሆነን ደግሞ ምናልባትም ኢንሻአላህ ደስታችን ሞልቶ ይኸው ከእናቴ ጋር መጣሁ እኮ እንደዚህ ሆነ እኮ ብለን ከቤተሰቦቼ ጋር ሆነን የቤተሰብ ፕሮግራም ደግሞ ምንሰራበት አንድ ፕሮግራም ኢንሻአላህ ይኖረናል ብዬ ተስፋ አደርጋለሁ። አላህ ሱብሃነሁ ወተዓላ ልባችንን መሻት ይሙላልን። ስለመጣችሁ በጣም ደስ ብሎኛል። እንደዚህ ያለ አብረን ጊዜ ስላልሰለፍንም በጣም ደስ ብሎኛል። ምናልባት ቀረ የምትሉት ሀሳብ ካለ ከእናንተ ልስማና ፕሮግራማችንን እናጠቃልላለን። አላህ እዚህ ጋር እኛን ሲያመጣ በሆነ ሰበብ ነው እኛ እዚህ ጋር የመጣነው። እኛ ደግሞ አንቺ የኔ መንገድ ላይ መተን አንቺ ፕሮግራም ላይ ስንቀርብ ደግሞ ለማን ሰበብ እንደምንሆን አናውቅም እና እዛ ጋር ሙሉ ያጋጠመንን ነገር ያሳለፍነውን ነገር የሆነውን ነገር የምንናገረው እዛ ጋር ትንሿ ቻሌንጅ ከብደው ቁጭ ያለ ሰው ሊኖር ይችላል። እኛ ያሳለፍነው አንዳንዴ እኮ እንዲህ ቁጭ ብለን ስናወራ እኔ ያሳለፍኩት በጣም ትልቅ ይመስለኝና እሷ ስታወራ ደነግጣለሁ ትንሽ ይሆንልኛልና እኛ እዚህ ጋር ወተን ማውራታችን ለብዙ ሰው ሄደ መንገድ ይፈጥራልና በተቻላቸው መጠን ልክ ይዘን እንዳልኩሽ ነው ጥሩ ነገር ማለት ጥሩ ነገር ስታይል የምትሳቢው እኛ አልፈናል። ብዙ ያላለፉት እህት ወንድሞቻችን አሉ። ይሄን ነገር ለማለፍ የሙስሊሙን መቻል አቅቷቸው ቁጭ ያሉ አሉ። ወላሂ እና
በጣም በዙሪያ ስላሉ ይሁን አላውቅም በመጣውበት በሄድኩበት ቦታ ሁሉ ስለ እንደዚህ ነገር ማውራት እፈልጋለሁ። በጣም እየተሸማቀቁ ያሉ ሰዎች አሉ ወላሂ ነው እና ሙስሊም ነን። ሙስሊም ሲባል ደግሞ ስማችንም ክብር አለው፣ ስርዓት አለው። ከአወራር ጀምሮ ለሰው መሰጩ ሪስፔክት አለ። በቃ ብዙ ነገር አለው እና የኛ ገርነት ነው ሰው የሚያመጣው፣ የኛ ደግሞ መጥፎ ነገር ነው ሰው የሚያረቀው እና አላህ እንዴት ነው አላህ ሁላችንን ያግራልን። በቃ ባገኘነው ልክ ሰውን ለመርዳት እንሞክር። ለመርዳት ስልሽ ብዙ ሰው የሰው ፍቅር የሚፈልግ ሰው አለ። በጣም ብዙ ሰው ዱንያዊ ነገር አታለለንና ፍቅር እንኳን መስጠት አቃተናል። ሌላው ሁሉ ትርፍ ነው። ፍቅር ነይ ብለሽ ሰው ማቀፍ፣ ነይ ብለሽ ቁጭ አድርገሽ ማዋየት አቃተን። በጣም የሆነ ቁሳቁስ ነገር በጣም ገዛንና አላህ ከዛ ነገር አውጥቶ ሁላችን የምንተጋገዝ እንዲያደርገን፣ ነገ በጀነት የምንገናኝ እንዲያደርገን ዛሬ ሰራነው ስራ አይደል ነገ የሚጠብቀን። ዱንያን ትተን ለመጨረሻቸው ቤታችን እንዴት ነው እንጓጋ። ለዛ ስጓጊ እዚህ ጋር ያለውን ነገር በደንብ ትሰሪያለሽ። አለው መባል ያለው ሰላም እኛ አለን መባል፣ በተለይ ለኛ ለሰላምቶች በቃ እኛ አለን። ዙር እስቲ ኧረ እንትና ጋር ሄዳለሁ እላለሁ። አሁን እዚህ ጋር እናንተ አላችሁ ሄዱ ጋር ሄዳለሁ ወይ እንትና ጋር ሄዳለሁ እላለሁ። በቃ ሰላም ይሰማሻል። ተስፋ ይሰጡኝ፣ ምንም ነገር ማድረግ እንደምችል ያሳዩኝ፣ ለቤተሰቤ ለሰፈር ሰው እስካሁን እናቴን ለሚያሸማቅቋት ሰዎች ለብዙ ሰዎች መልስ መስጠት እንደምችል በጣም በራሴ እንድተማመን ያደረጉኝ ብዙ ሰዎች አሉ ከአንቺ ፕሮግራም በኋላና እንደነሱ አይነት ሰዎችን ያስፋልናል። አሁን ሁላችንም ልባችን ንጹህ ይሁን። ልባችን ንጹህ ከሆነ ሰው ንጹህ እናደርጋለን። ወላሂ የኛ ንጹህነት ሰው ንጹህ ያደርጋልና ለሁሉም ሙስሊም በቃ ማስተላለፍ እንፈልገው እሱ የመጣን ሰው አንሸኝ። የኛን መጥፎ ነገር አይቶ ሰው እንዳይሄድብን ፈገግታችንን የምናውቀውን ለማሳወቅ እንሯሯጥ፣ ያላወቅነውን ደግሞ ለማወቅ እንሯሯጥና ለሁሉም ደግሞ አላህ ያክብር። መስጂድ የህይወታችን ልብ ነው። አሰላሙ አለይኩም። በደማቅ ወለቡ መብራት ድርጅታችን ከመስጂድ አጠገብ እየገነባ ባለው ሙስሊምስ ብሎክ ላይ ለረመዳን ባወጣነው ቅናሽ ቀድሞ ለመጡ 20 ደንበኞች በካሬ 5000 ብር ዲስካውንት አድርገን እየሸጥን እንገኛለን። በተጨማሪም ኢንተሪየር ዲዛይናችን ኢስላሚክ ዲዛይን ተደርጎ የተሰራ በመሆኑ የብዙዎች ምርጫ ሆኗል። ውስን ቤቶች ስለቀሩ ፈጥነው ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። በእያንዳንዱ ህይወት መንገዳችን ላይ መልካም የሚባሉ ሰዎች አሉ አይደለ? ሳንረሳ ዛሬን ለቆምንበት ከተገናኘን ከየኔ መንገድ በኋላ ብዙ ነገሮች አዳዲስ ነገሮች በህይወታችሁ ተከስተዋልና እሷን እስቲ ምስጋናችንን እናድርስና ፕሮግራማችንን በዛው እንዝጋ። ክሩዬ የምታመሰግኝ ሰው ካለ እንዳትረሻ፣ አሁን እንዳትወቀሽ እንዳትወቀሽ። እኔ አሁን በጣም በስተውብኛል። እኔ በጀማዓ ነው አመሰግነ የትዳር ጥያቄ አልመጣም። በጣም ብዙ መጥቷል። ዛሬ እኮ አውቃለሁ ያው እነሱ እንዲያውቁ ብዬ ነው እንጂ ምን ምላሹ ምን ሆነ? እኔ እኮ እንደ ነገር ስጠይቅ ደስ ይለኛል። ይሄንን እንኳን እዚህ ቦታ ባትጠይቂኝ ደስ ይለኛል። ለብቻችን ይሁን አይ ለብቻችንም ሳይሆን በቃ ለሁሉም ለመጡት መልስ ሰጥቻለሁ። በቃ የራሴ እንትን አለኝ። እኔው ወደ ምስጋናው እንግባ። ወደዛ ልግባና ምንድነው በጣም በርካታ ማለት ነው ማለት ውስጤን በቃ ያ የነበረውን አላህ ቢሽርልኝም ሞር ማለት ለካ እንደዚህ አይነትም ሰው አለ፣ ለካ እንደዚህ አለ። በቃ እኔ ወንድ ልጅ እንደዚህ አልቅሶ አያቀኝም። እኔ አላቀውም። እንግዲህ በስልክ ነው እየደወሉ በቃ አፉ በይን ሙስሊም ኡማውን ወክዬ በቃ ጠይቅሻለሁ ይቅርታ አድርጊልን ምናምን ብለው ያልደወለ ሰው የለም። በቃና ሁላችሁም ያ ሁሉ ሰው ወንድሜ እስኪመስለኝ እህቴ እስኪመስለኝ በሁሉ ነገር የገብታችሁ ተጨንቃችሁ እስከ መጨረሻው አሁን ድረስ ራሱ እየደወላችሁ ስላለሁበት ልክ በቃ ጀስት አማካሪ ሆናችሁ ብዙ ነገሬን እንዳስተካክል እረድታችሁ ማለት በቃ እነዛ አጣኋቸው ያልኩትኝ ስሞል ሰርክል ውስጥ ጥብብ አድርጌ የነበረውን ፍቅር አጥቼ የነበረውን ከጎን የሆናችሁ የነበራችሁን ሁሉ ወላሂ እንትና ብዬ መግለጽ አልፈልግም። ሁላችሁንም አላህ ይስጥልኝ። በቃ ምንም አላህ የተሻለውን ያማረውን እኔን በቃ ህይወቴን
ደስ እንዲላት ያደረጋችሁኝ ከነበርኩበት ነገር የሆነ ነገር እንድጨምር ለካ ኦኬ አላህ ለካ አለው ለካ እኔ አላየሁም ነበር አልተመለከትኩም ያኛው ጊዜ ለካ ለፊትና ነበር የመጣው አላህ ጊዜ ያለው እነዚህ ውብ የሆኑትን ኡማዎች የሚያሳየን ጊዜ ነበረው ለካ ብዬ ያመሰገንኩበትን ቀን ያመጣችሁልኝ ሁሉ አላህ ይስጥልኝ አላህ ያክብርልኝ አላህ በጉድለታችሁ ሁሉ አላህ ይሙላላችሁ በዚህ በረመዳን ያሻችሁትን የልባችሁ የደበቃችሁትን ሁሉ አላህ ይሙላላችሁ በጣም ነው ማመሰግነው ወላሂ በጣም ደስተኛ ነኝ እና ደግሞ ሌላ ሶፊዬን ማመሰግንሽ በጣም ነው ማመሰግንሽና በጣም ካንቺ ኢንተርቪው በኋላ በጣም ነው ሪላክስ ዲሆንኩት ለምን እንደሆነ ለምንድነው እንደዚህ ያልኩት የሆነ ነገር አምቄያለሁ ትቼዋለሁ ግን እዚህ ውስጥ የሆነ ነገር ነበር ለካ ከዛ ቢሆን እንደዚህ ቢሆን ቢደረግ ማለት እነዚህ በር ላይ የቆሙት ሰዎች እስልምናን የመሰለ ብርሃን በእኛ አኽላቅ ምክንያት ወደ ኋላ ሲገፉ ገፍተው ወይ ሲወጡ የሚያመኝን ነገር ማለት ነው እንዳወጣና ሰዎች ጋር እንዲደርስ ኦኬ ብለው ደግሞ እናስተካክላለን ለካ እዚህ መጥፎ ቦታ ላይ ነበር ለካ ትክክለኛ መንገድ ላይ አይደለንም ትክክለኛው መንገድ መሆን ያለብንን እንድናይ ረድተሽናል ብለው ስላደረጉኝ በቃ የሆነ ማለት ደስ አለኝ ብዙ ሰው ይመጣል ቢሮና እንዴት ነው ከኢንተርቪው በኋላ ፌመስ ሆንሽ አይደል ምናምን ሲሉኝ እኔ እሱ አይደለም ማለት የውስጤ በቃ ሪላክስድ በቃ አወጣሁትኝ ሰጠኋችሁ ለእናንተ ማለት ለሙስሊሙ ኡማ አስተላለፍኩ ማለት ይሄ አለ ብታስተካክሉት አሁን ብዙዎቹ ራሱ ደውለው ሲያናግሩኝ ፕሊዝ ኮሜንት ላይ ገብታችሁ ብታዩ ብዙዎቹ አልহামዱሊላህ አንቺ እንዲያውም እስልምና ላይ ቆመሽ ነው ዛሬን እያወራሽ ያለው እኛ ግን ወተናል እና ከኔ ይበልጥ እኔ አልহামዱሊላህ በዛም በዚህም ብሎ አላህ አቁሞኛልና ኮሜንት ላይ ግን ገብታችሁ እየተሰራ ያለውን እየሆነ ያለውን የእስልምናን ውበት ፈልገው አይተው መግባት እየፈለጉ በእኛ ማንነት ወደ ኋላ እየቀሩ ያሉትን ሰዎች ደግሞ ተመልክተን የብልጥ ማንነታችንን አስተካክለን እስልምና የሰጠንን ማንነት ይሄ ያማረ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ያ ሁሉ ሰው ሲሰልም የነበረው እኮ በአኽላቃቸው ነበር በማንነታቸው ነው ማለት እስልምና አይነው ሙሉ ነው ማንም እርዳታ ድጋፍ ምንም አይፈልግም ግን እኛንን ምን ታይበት ስለዚህ እኛን አይተው ነው የሚገቡት ስለዚህ ትምርቴ እንደተላለፈ አቃለሁ የብሳ ጠንክራችሁ ላልተዳረሰው አዳርሳችሁ የተሻለ እንደሚመልክቴን አስተላልፋለሁና ሶፊዬን ደግሞ ማመስገን ፈልጋለሁ እኔ ውስጥ የነበረውን ጭንቀቴን ምናምን ለኡማው ሰጥቼ አሁን ሪላክስ ዲሆነ በቃ አልহামዱሊላህ ሰጥቻለሁ ስራችሁን ስሩ ከዚህ በኋላ ይሄን ያክል ያመናል ይሄን ያክል ፔን አለው ልታቀፍ ፈልጌ ላፈቅር ፈልጌ ልወድ ፈልጌ ጓደኝነት ልመሰረት ፈልጌ የከለከላችሁኝ ሁሉ አሁን ላይ በቃ ያ ፔን እንዴት እንደነበር አይታችሁታል ከ20 አመት በኋላ እንዴት እንዳስለቀሰኝ ምናምን ስለዚህ ብትሄዱበት ሌላው የምትመጣው ሴት በር ላይ ቆመችው ወንድሜ እህቴ ስላሉ ለነዛ መልካም እንድትሆኑ ለእናንተ አደራዬን አስተላልፌ እኔ ጭንቀት የተወገደ አልহামዱሊላህ አና ሪላክስ ዲሆነ ህይወት እየኖርኩ ነው እኔ ግን ምን ያህል እንደለመንኩሽ እናንቺን ለማሳመን ምን ያህል እንደጣርኩኝ እኔ መንገድ ላይ ቀረባችሁ ሁላችሁ መንገደኞች ታውቃላችሁ እናንተን ለማሳመን የምሄደው ርቀት እንድትመጡ አልহামዱሊላህ ከመጡ በኋላ ግን ሁሉም ደስተኛ ሆነው ነው የሚሄዱት አልহামዱሊላህ ምስጋና ማድረስ ትችያለሽ እሺ በመጀመሪያ ለዓለማቱ ጌታ እድሜ ሰጥቶኝ ምንም አይገባኝም ቱ ቢሆንስ ማለት ሀምብል ለመሆኑ አይደለም በጭራሽ አይገባኝ ያሳለፍኩትን ነገር ዞር ብዬ ሳይ በየትኛው ስራዬ ነው ብዬ ማለቅስባቸው ጊዜያቶች አሉ አላህ ፌቨር አድርጎልኝ ከዚህ ሁሉ ሰው መርጦ እንደዚህ ብድግ አድርጎ አካባቢ ላይ ሌላ ሙስሊም የለምና እንዴ መረጥ ተደርጌ በምን በየትኛው ስራዬ ነው ሳይንቲስቶች የሆነን በሽታ ያገኛሉ ያንን በሽታ ካራክተሪስቲክሱን ያጠናሉ ሶዛት ለዛ ካራክተሪስቲክስ ማጥፊያውን መድኃኒት ይሰራሉ አይደለም ለአንድ በሽታ እኔ ደግሞ ምን አስባለሁ እና እኛ ሪቨርቶች ምን አይነት ነገር በውስጥም የተደበቀ ዛሂርም የወጣ ምን አይነት ነገር ኖሮን ነው ገባሽ አይደል ሶዛት ያንን ዲዚዝ ኪዩር ለመስራት ማለት ነው እና ለቀረው ማህበረሰብ ነው ወይም ደግሞ ለሞዳት እናቴ ያንን ዲዚዝ አድሬስ ለማድረግ ምን አይነት መድኃኒት ቁጭ ብዬ እንደ ሳይንቲስት ማለት ነው
ላብራቶሪ ምናምን ነገር እንደዚህ ኤክስፐሪመንት አድርጌ አስባለሁ ግን ወላሂ ምንም በቃ አጣሁኝ የተደበቀም ነገር በዛሂርም ያገኘዋቸውን ሪፈርቶች በሙሉ አጠናቸዋለሁ እንደዚህ የትኛው ይሁን የትኛው ስራዋ ይሁን ኖርማሊ አንድ አይነት ነን ተመሳሳይ ነን ከቦርኖስ ሙስሊም አንለይም አይደል አላህ ፌቨር አድርጎልን እውነት እናም ኮኛ እውነት ለሊቱን ሙሉ ቆመን ብናደር እንደው ለቀኑን ደግሞ በጾም ብናሳልፍ እንኳን ማለት ነው እንደው እኔ እንጃ አላቅም እንዴት ብቻ ተረድተሽኛል ለአላህ ነው አመሰግናለሁ እኔ እንጃ አመሰግናለሁ እኔ እንዴት እንደማመሰግነው አላቅም አንዳንዴ ከራሴ ጋር እንደዚህ አወራና አለቅሳለሁ በቃ አምባዬ ድብ ይላል በቃ ምክንያቱም በጣም ውለታው አለብኝ አላቅም ያላህ ውለታው አለብኝ ግን ምንድነው ማድረግ ከምስጋና ውጪ ምን ላደርግ አልችልም አመሰግናለሁ ከዛ ሲቀጥል የምወዳት እናቴ ከመጀመሪያው ጀምሮ የሰዎች ፊትም ሲጠቁርብኝ እነሱ የተናገሩትን ነገር በሙሉ ችላ አሁን ድረስ ድጋፏን እንደ እህት እየመከረችኝ እየተቆጣችኝ እንደዚህ አርጊ እንደዚህ አርታርኪ በትዳሪም በኩል ያለው ነገር እየመከረችኝ እዚህ ላይ ደርሰናል ለሷ በጣም የከበረ ምስጋናዬን አቀርባለሁ ኢንሻአላህ የሚቀጥለው አመት ረመዳን ደግሞ እኔ በመፈልግበት ቦታ ላይ ሆና እንደምንጾም ተስፋ አደርጋለሁ የሁላችንም እናቶች ኢንሻአላህ በመቀጠል ግን እኔ አፌ ሞልቼ መናገር እችላለሁ ብዬ አስባለሁ ምንድነው እሱ ስንሰልም ወይም ሻሃዳ ይሄን ሄዳ በመናገኝበት ሰዓት ላይ አሁን ላይ የምታዩት የኦንላይን ላይ ተጸጸተ ተብሎ ከወንድሞቻችን ከዛኛው እምነት ወንድሞች ወይም እህቶች ጋር ያለው ሽኩቻ ወይም መጠዛጠዝ አይደለም እኛን ወደዚህ ያመጣን ብዬ አፌ ሞልቼ መናገር እችላለሁ አላህ ሂዳያ ሲሰጠን ኦንላይን ላይ ያለውን ንጽጽር ወይም ደግሞ ስድድብ አይተን አይደለም እንትን ያልነውና እውነት ለመናገር እስልምና ክብሩም አይደለም እና ዑመር እና አቡበከር ሰሃቦች ተነስተው መተው ቢያዩን በጣም ምናሳፍር ትውልድ ሆነናልና እኔ ሁሌም እድሉን አግኝቼ መናገር መፈልገው ነገር ነበርና ሰለምቴ ሲባል ከ3 ከ4 አመት በፊት የነበረን ክብር አለ አሁን ላይ ሰለምቴ ነኝ ስትይ ድንግጥ የሚል ሰው የለም ይሄን ነገር ታዝብያለሁ ሁሉም ሰው በአፍ ይከበራል አይደል በአፍ ይናቃል ሰው እውነት እቺን ቃሌ ለውጥ ታመጣለች ብዬ ባላስብም ግን አንድ ሰው ጋር ቢያውን ደርሳ ለውጥ ማምጣት ከቻለች ዋካችሁ በመሰዳደም እየመጣ ለውጥ የለም የራስን እምነት ከማስናቅና ራስን ከማስናቅ እዚህ ላይ ጎበዝ የሆኑ ወንድሞች አሉ እህቶች አሉ ለነሱ ስራውን እንተውላቸውና እኛ ደግሞ የራሳችንን ዘርፍ ብንፈልግ ደስ ይለኛል አንዳንድ ሰው ዱዓ ይገራለታል ገባሽ በዱዓ ሂዳያ ልታሰጪ ትችያለሽ አንዳንድ ሰው ደግሞ በዳዕዋው ይገራለታል አፉ ጥኡም ነው አላህ ይሰጠዋል ጸጋ እና ጸጋችንን ብንፈልግ ባይነኝ ያሳዝነኛል ሰለምቴ ነኝ ብዬ ድንግጥ ካልተባለልኝ ያሳዝነኛል ለምን ስለማቀው የዛሬ 6 አመት 7 አመት በፊት የነበረውን ውዴታቸውን ፍቅራቸውን መሽቆጥቆጣቸውን ሲያገኙን አሁን በጣም እየቀነሰ ነው ወደፊት ደግሞ ከዚህ የባሰ ነገር ሊመጣ ስለሚችል እባካችሁ ወንድሞች እህቶች የሚገባኝ ሰው ሆኜ ሳይሆን ትንሽ ታናሽ ነኝ እንደ ታናሽ ግን ያየሁትን ነገር አድሬስ ማድረግ ስለፈለኩኝ በተረፋፉ በሉኝ አስቀየምኳችሁ ሰዎች ሰው ነኝ ሳሳታለሁ በስራ ቦታም በአካባቢም በአጠቃላይ በሶሻል ሚዲያ ላይ ስፔሻሊ በተናግሬ ማስቀየሚያችሁ ሊሆን የሚችል ሰዎች ካላችሁ አፎቱ ሊላህ ለውዱ ባለቤቴ ተሸፍኜ ግን ልቤን አይተክ ለቀረብከኝ ለጠየከኝ አሁን ደግሞ ኢንሻአላህ ዑምራ አብረን ለምን ሄደው ለውዱ ባለቤቴ እድሜና ጤና ይስጥክ ያዋልደን ነው ይባላል ሙሀባችን እያደር ከቀኑ ጋር እየቀነሰ ሳይሆን እየጨመረ ልክ አይደል እንደ ፍሬ ጣፋጭ ፍሬ እያደር እንደሚጣፍጠው ፍቅራችንም እንደዛ ያድርግልን አላህ እድሜና ጤና ይስጥን አሜን ማሻአላህ እኔ እንኳን ከምስጋናው ቀርቶብኝ ሁሉንም ማመስገኝ ስለጨረስኩ
ዛሬ ቅድም ስንመጣ እያወራን ነበርና አንድ ነገር አናውንስ ነው ማድረግ የምፈልገው። አልহামዱሊላህ የዛሬ ዓመት የተጀመረ አንድ ድርጅት አለ ቲዮሪቨርትስ። ከዚህ በፊት በነበረው ሁኔታ ላይ ብዙ ሰዎች አይተውታል፣ ወደውታል፣ ቀልብ ውስጥም ገብቷል አልহামዱሊላህ። አሁን ላይ ግን ላይክ ብዙ ሰው እንደቆመ ነው የሚያስበው። ይሄንን ነገር ሶፊዬ በደንብ ብታስተላልፊልኝ ደስ ይለኛል። ይሄው መድረኩ ክፍት ነው። ብዙ ሰው እንደውም ቲዮሪቨርስ በተለይ ቲክቶክ ላይ አንድ ሁለቴ ፖስት ተደርጎ 100 ምናምን ሺህ ፎሎወርስ ነው የደረሰው ባንዴ። በአንድ ወር ሳይሞላ እንደዛ ነው። እና ግን ከሆነ ሰዓት በኋላ ግን ያው እኔ አንድ ነገር አምናለሁ፣ ሰለምቴ አካል ጉዳተኛ አይደለም ሀይቃ ማለት ነው። ማናችንም ታግለን ነው ሚዲያ ላይ በቃ ታግለን ያሳለፍነው ነገር ለማስተማር ነው የምንመጣው እንጂ ላይክ ሌላ ነገር አይደለም፣ ደካሞች ሆነ ምናምን አይደለም። እና የዛ ሰዓት ላይ የአፍጥር ፕሮግራሙ ላይ ሞር በጣም ጮኸ ሚዲያ ላይ። ከዛ በኋላ ያሉ ስራዎችን ግን ውስጥ ላይ ነው የምንሰራው። ከዛ በኋላ በእኛ በኩል ጥያቄ ያለውን ሰው ከሰነድ ጋር ከማስረጃ ጋር አደራጅተን እናሳየዋለን። ጆይን ማድረግ የፈለገ ሰው ጆይን እያደረገ ነበር የምንቀጥለው። ግን አሁን ላይ አልহামዱሊላህ ከመጅሊስ ፍቃዱን ወስዶ ተደራጅቶ በአማረ መልኩ የራሱን አካውንት ቡክ አካውንቶች ከፍቶ እየተንቀሳቀሰ ነው ያለው። ላኪን ግን በቲዮሪቨርት ላይ ጥያቄ ያላቸው ሰዎች እንዳለ በተደራጀ መልኩ በህጋዊ መልኩ ራሱን አደራጅቶ አሁን በቅርቡም ደግሞ ኢንሻአላህ መርከዝ ይከፍታል ለሰለምቲዎች የሚሆን መርከዝ። ወላሂ የሰብሪንን ታሪክ ሳይ ማለት ነው አንድ አመቱን በቃ በጣም ባከነብኝ ነው ቤት ተናድጃለሁ በጣም ማለት ነው። ለምን አልተገናኛችሁም? አንደኛ አልተገናኘንም፣ ሁለተኛ ደግሞ ስቲል ነው አሁንም የሷን ላይፍ የሚያሳልፉ ሴቶች አሉ። ስፔሻሊ ሴቶች ወንድ ልጅ መንገድ ላይ ቢወጣ ሀይቃስ ስለመናገር ተሸክሙ ይበላል። በቃ የፈለገ ቢያቅተው ተሸክሙ ተሯሩጦ ይበላል። ሴት ልጅ ስትወጣ መደፈር አለ፣ ብዙ ህመም አለ። በጣም የሚያስጠላ ጊዜ ነው የምታሳልፈው አንድ ሴት ልጅ። እና በቃ አሁን ላይ ላይክ አልহামዱሊላህ ሁሉም ሰው እንዲያውቅ የምፈልገው ቲዮሪቨርት ላይክ በራሱ ነበር እስካሁንም ሲጣጣር የነበረው። በቲክቶክ ነው የመጣው፣ ብዙ ፕሮግራሞችን ያደረገው ፈንድ ተደርጎለት ሳይሆን ከሙስሊሙ ማህበረሰብ ሰብስቦ ነበር ሲሰራ የነበረው። አሁን ግን እንደ ድርጅት ቲዮሪቨርት ማገዝ የሚፈልግ ሰው ካለ በጣም ደስ ይለናል። ኢንሻአላህ ይሄ የረመዳን ወር ከወጣ በኋላ ሂፍዝ ማዕከሉን ኡስታዞቻችን ባሉበት፣ የመጅሊስ አመራሮች ባሉበት፣ ዳኢዎች ባሉበት፣ ሰለምቲዎችም በተሰበሰብንበት አናውንስ አድርገን እንከፍታለን። ከዛ በኋላ ኢንሻአላህ አዲስ አበባ ላይ የሚኖሩ ሰለምቲዎች ወደ እስልምና አላህን ብለው የመጡ ልጆች ጎዳና ላይ አይወድቁብንም። በቅርቡ አናውንስ እናደርጋለን። ጥያቄ ላላችሁ በሙሉ አሁንም ስራ ላይ ነው ያለነው። በስልክ ቁጥር ይደውሉልን፣ ያገኙ አመራሮች አሉ። ከነሱ ጋር ተገናኝተው መነጋገር ይችላሉ። ማገዝ ከፈለጉም ደግሞ አሁን የራሱ የሆነ አካውንት ስላለው ማንም ሰው ጥያቄ ሳይፈጥርበት የሚያደርገውን ነገር ማድረግ ይችላል። እንዲሁም ደግሞ አሁንም ልብስና መውጃ ላይ ስንቀርብ ልብስና አባያ ሂጃብ ጠይቀን ነበረ። አልহামዱሊላህ ቆንጆ በሆነ መልኩ ደርሶን በትነናል፣ አስተላልፈናል። አሁንም ግን ይሄ እርዳታቸው እንዳይቆም፣ ለምን እየተቀዛቀዘ መጥቷል። እኛ ሚዲያ ላይ ፖስት አናደርገው፣ ውስጥ እንደ ፋይል ይቀመጣል እንጂ የምንሰራውን ስራዎች መውጣት ያለባቸው ነው እንጂ ሁሉንም አናወጣም። እና በዛ ምክንያት የቆመ የመሰላችሁ ሰዎች ቲዮሪቨርቶች አለን። አሁንም ከቅርብ ጊዜ በኋላ እንቅስቃሴው ድጋሚ አፕዴት ስለሚሆን ኢንሻአላህ ቆንጆ ስራዎችን ያያሉ። እና እናንተም ደግሞ ያው ሙስሊሙ ማህበረሰብ ጆይን አድርጉ፣ ችግር የለውም፣ እናስጠጋችኋለን። ሁላችንም ሽክራን አመሰግናለሁ። እኔም አመሰግናለሁ። ቲዮሪቨርትን ማግኘት የሚፈልጉ ካሉ ከእናንተ ጋር አብረው መስራት የሚፈልጉ ካሉ እንዳልኩሽ ብዙ ጊዜ እንደዚህ አይነት ነገር ላይ ህጋዊነት ጥያቄ ይመጣል። ለማን ነው የሚሰራው? እንዴት ነው የሚሰራው? በምን መልኩ ነው የሚሰራው? ምክንያቱም አንዳንድ ጊዜ ለመልካም ተብሎ ይጀመርና ነገሮች ወደ አልሆነ አቅጣጫ ስለሚሄዱ ሰዎችም ገንዘባቸውን ጊዜያቸውንም ሁሉ ነገራቸውን ሲሰጡ ለማን ነው የምንሰጠው? ይደርሳል ወይ አይደርስም ወይ የሚል ስጋት ይኖርባቸዋልና ያንን ደግሞ ለመቅረፍ ሁሉ ጊዜም ቢሆን እንደዚህ ያሉ ተቋማት ህጋዊ መሆናቸው ትልቁ ነገር እሱ ነውና ስለዚህ ቲዮሪቨርትስ አሁን ህጋዊ ሆኖ ከመጅሊስ ፍቃድ ወስዳችሁ እየሰራችሁ ነው ያላችሁት። ደግሞ እንደዚህ አይነት በተለይ ወደ እስልምና የመጡ እህቶችን ወንድሞችን በመቀበሉ ደግሞ ራሳቸው ይሄንን መንገድ ተመርተው የመጡ ሰዎች ስራው ሲሰሩት ፔኑንም ስለሚያውቁት ሁሉም ነገር ስለሚያውቁ ለነሱ ቀላል ነው የሚሆነው። ስለዚህ ለናንተ ቀላል ነው የሚሆነው ማለት ተረዳዳላችሁ እርስ በርስ። ስለዚህ ቲዮሪቨርትን ማገዝ የሚፈልጉ ካሉ አብሮ መስራት የሚፈልጉ ካሉ የረመዳን ወር ነው ደግሞ አንድ ቀን አብረናችሁ ብናፈጥር ካላችሁንም ደግሞ ደስ ይላል። አንድን ፋያለ የኢፍጣር ፕሮግራም አዘጋጅታችሁ የዛሬ ዓመት ታስታውሻለሽ አይደል?
ወንድሞች አዘጋጅተው ነበርና አፍጥረን ነበር አንድ ላይ ስለዚህ አንዷን እሷን ይፍጠራ አንድ ነው ቢደገምልን ደስ ይለናል ኢንሻአላህ ስልክ እናስቀምጣለን በዚህ እየደወላችሁ እኛ በዚህኛው አመት ረመዳን ላይ ደግሞ አንድ ላይ ሰብሰብ ብላችሁ እንዲያነ ቦታ ማስፈጠር እንፈልጋለን ካላችሁንም ደስ ይያለን እናፈጥራለን ኢንሻአላህ ሹክራን አመሰግናለሁ በዛውኔም የቀረ ያላመሰገንሽ ካለ እኔ በመጀመሪያ አላህ መርጦ እዚህ ላይ ደረሰኝ እስካሁን ጥንካሬውን ሰጥቶኝ ከእድሜ በላይ ካሳለፍኩት በላይ አቅም ለሰጠኝ ላለ ጥራት ይገቡ ምንም ከዚህ በላይ ምንም ማድረግ ስለማንችል ሰው ነን ፍጡር ነንና እስካሁን ማምጥቶናል ከዚህ በኋላ ምን ወስደን እሱ ነው አቅም የሚሰጠን እሱ ነው እኔ ይገርመኛል አቅም ለራሴ ስልሽ ብዙ የማይቻል ነገር አላህ ያስችልሻል ያለ እድሜሽ ብዙ ነገር ማለት ነውና ያለ እድሜ ምንም ነገር ሳላቅ እዚህ መጥቼ ብዙ ነገር አስችሎኛልና ለአላህ ጥራት ይገባው ምንም የማይሳነው ፈጣሪ ነውና በመጀመሪያ ቀላላህ ነውና ያው ሁሌ ካፌ የማይጠፋው ወንድሜን ፈይሰል በቃ በሄደበት ሁሉ አላህ እንደው ኸይር የሆነ ነገር ያጋጥመው ከሱ በኋላም ብዙ ወንድሞች ብዙ እህቶች አሉ ልክ እንደሱ እስማኤል የሚባል ወንድም አለ እሱም እንደዛው ከሁሉም ደግሞ እንዲህ ስም መጥራት አልችልምና አሁን ካንቺ ፕሮግራም በኋላ በጣም ያስደመሙኝ በጣም ብዙ ሰዎች አሉ በጣም ወላሂ ነው የዚህን ያክል ሰው አለ እንዴ እስከምል ድረስና ለነሱ ምን ማድረግ እንዳለብኝ ምን ማለት እንዳለብኝ አላውቅም ግን የዚህን ያክል የሰው መውደድ የዚህን ያክል ፍቅር ማየት በጣም ትልቅ ነገር ነው እና ሀገር ውስጥም ከሀገር ውጭም ያላችሁ እንደው አላህ በሄዱበት ሁሉ አላህ ነገራቸውን በእነሱ ነው አላህ መካከል ያለውን ሀጃቸውን ሁሉ እሱ አጠናቆ ይጨርስላቸው ወላሂ እኔ እማላቃቸው በፊት ስማቸውን እንኳን ማላቃቸው በጣም ብዙ ሰዎች አሉና አላህ በሄዱበት ይከተላቸው በስራቸው በንግግራቸው በሁሉም ነገር አላህ ይቅደምላቸው ከሰው ጋር ባላቸው ሪሌሽን አንቺ ነው ወላሂ የመጀመሪያ ስልክ ሲደወልልኝ አንቺ ጋር የደወልኩት እንዳጋጣሚ አንቺ እዚህ አልነበርሽምና በጣም ማመስገን ፈልጌ በጣም ማለት የሁሉ ነገር መጀመሪያሽን መርሳት የለብሽም ማመስገን አለብሽና ሶፊ ወላሂ ለሁላችንም እንደ ቅርብ ሰው ነሽ እኔው አንቺን ካገኘሁሽ ጀምሮ እንደ ጓደኛ ወይሻለሁ የነገር ሲፈጠር ሶፊ እንደኛለሁ ልሻለሁ እና ጓደኛ ነሽ እናት ነሽ እህት ነሽ አላህ ያክብርሽ ከኛ ኩል እንደተናነሽ ወላሂ የሚተናነስ ነገር ይስጥሽ ወላሂ በልጆችሽ የምትካደሚ በኑሮሽ የምትደሰች ያላህ እንደው ስራሽን ሁሉ የሚያስተካክልልሽ ርዝቅ ላይ ርዝቅ ዱንያ ላይ ዱንያ ወላሂ ልጅ ላይ ልጅ አላህ ይጨምርልሽ ቤትሽበት ሁሉ አላህ ይከተልሽ ይሄንን የሚያምር ስብናሽን አላህ ያቆይልሽ ስለ ወላሂ ምንም ማለት አልችልም ማለት በቃ መናገር እስከሚያቀተኝ ድረስ ነውና በዛብኝ ምን አድርጌ ነው ያልኩሽ የሰው ልጅ አንዳንዴ ክብር ራሱ ትልቅ ነገር ስደውል አንስተሽ መስማት ራሱ ወላሂ ነው ምልሽ እንዲህ ነው ሰብሪን እንዲያው እንዲህ ሆኗል እንዲህ ብሷ ያደርገውም ያንን ነገር ማተናለን በርስኮን ስናለቅስ ነበር እና አላህ እኔም ባከበርሽ ልክ አላህ ያክብርሽ እኛም ባከበርሽ ልክ አላህ ያክብርሽ አላህ በልጆችሽ የምትደሰች አንድ ቀን ሀዘንም ማታይ ያርግሽ በዱንያ ደስተኛ አርጎ መጨረሻሽን ያሳምርልሽ ወላሂ በልጆችሽ የምትደሰች ልጅ ላይ ልጅ ችግር ማታይ ዱንያን ርዝቅን ይስጥሽ ተሰጥቶሽ ወላሂ መስጠት የማይሰለችሽ ያድርግሽ ሌላ እንጃ ወላሂ በቃ አላህ ይረዝቅሽ ባንቺና በአላህ መካከል ያሉትን ሀጆችሽን ሁሉ አላህ ይምላልሽ በቃ እንደምልሽ አላቅም ወላሂ በቃ አላህ ያክብርልኝ ክብርን አሳይተሽኛል ወላሂ ከምንም በላይና አላህ ያክብርልኝ ቤትሽበት ሁሉ አላህ ይከተልልኝ የሰው ፍቅር የሰው ሙሀባ ይስጥሽ ቤትሽበት ሁሉ ወላሂ ሶፊ ሶፊ የሚባል ያድርግልሽ አላህ ያክብርሽ እነሱንም እንደዛው በቃ ሁሉንም ወላሂ ማላቃቸውንም ማቃቸውንም አላህ ጀዛቸውን ሁሉ ይክፈልልኝ ለኛም ላላገባነው መላዘጅ ይስጠን ቀጣይ ላይ መጣሽ ቀጣይ ረመዳን እንደዚህ ሰብሰብ ብለን ሁላችንም የምናወራው አዲስ ነገር እንዲኖር ያድርገን ህይወታችን ለአዲስ ነገር ይስጠን ያለቀስንበትን ሁሉ አላህ ፈቶ መልሱን ያሳየን አላህ ምንም አይሳነውምና አላህ ለሁላችንም
ትልቅ ርዝቅ ይስጠን። ወላሂ ተሰጥቶን አላህን ማንረሳበት ትልቅ ነገር ይስጠን። የልባችንን መሻት ሞልቶ ካጣኑ ጋር አቀማምጦ ምንም ነገር ሳያልቅበት እሱ አያልቅበት። እኛ ስትነይቱ በሰፊው ነይቱ ይባላል አይደል? አላህ የሚያልቅበት ጌታ አይደለምና አላህ አጣን ብለን እያለቀስን ያለንበትን ነገር አላህ ካጠገባችን አድርጎ ተደስተን እዚህ ጋር ድጋሚ የምንገናኝ ያድርገን። አላህ በዲናችን ጥብቅ ያለን ሰዎች ያድርገን። በሂጃባችን ጥብቅ ያለን ያድርገን። ወላሂ እኛን አይቶ በጣም ብዙ ኡመትም ይመጣ ያድርገን። የነቢያችን ሰለላሁ ዐለይሂ ወሰለም ነገር ተከትለን የምንጓዝ ያድርገን። በዱንያ ያለን ሀይር ስራ ሰርተን ወላሂ መጨረሻችንን የምናሳምር ያድርገን። ሀጃችንን ሁሉ እሱ ይምላልን። በየትንበት ሁሉ አላህ ይከተለን። አጣን ያልነውን እኛ የምንፈልገውን ሳይሆን አላህ እሱ ያስፈልጋቸዋል የሚለውን አላህ ይስጠን። መጨረሻችንን ያሳምርልን። እንዲሁ ያጽናን። በሂጃባችን በዲናችን እየጨመርን እንጂ እንዳንቀንስ ወላሂ አላህ ይጨምረን። ሙስሊምን ይጨምረው። ወላሂ ደስታችንን ይጨምረው። እናንተ እኔ ብዙ ጊዜ እኔ መንገድ ላይ ትላልቆቹ እናቶች ሲመጡ ይሄን ፕሮግራም በዱዓ እንዝጋው እላለሁ። ወጣት ሲመጣ ግን አንድ ቀን ብዬ አላውቅምና ባለፈው ምን ሆኜ ነው ብዬ ዱዓ መለጠኝ እያልኩ ነበረ። ማሻአላህ እንዴ አፋት ነው። ማሻአላህ አላህ ዱዓችን ይቀበለን። በጣም ቆንጆ ምሽት ነበር የነበረ። በመጨረሻ ምን አንድ ነገር ብቻ ይቀረኛል። እንግዲህ ሄዱዬ ኢንሻአላህ ምናልባትም ከሆኑ ሳምንታት በኋላ በአላህ ፈቃድ የሙሐመድ እናት ትሆኛለሽ። እንግዲህ አራስነት ይመጣል። ለሴት ልጅ ደግሞ አራስ መሆን ምን ያህል ከባድ እንደሆነ ታውቃላችሁ። ሚንከባከብ ያስፈልጋል። አልሐምዱሊላህ ከእናትሽ ጋር ታርቀሻል። መቼስ እናትሽ እንደምታርስሽ ተስፋ አደርጋለሁ ኢንሻአላህ። ግን ደግሞ የኔ መንገድ ፕሮግራም እንደው ለአንድ አራስ ምን ማድረግ ይችላል ብዬ ትንሽ አሰብኩኝና አንዲት ልትወልድ የደረሰች ሴት ሊያስጨንቃት የሚችለው ትልቁ ነገር የሆነ ነገር ነው ብዬ አሰብኩኝ። እሱም ምንድነው? መታረስ ነው። እናት ናት ወርቅ የምታረሰው። ግን ደግሞ የኔ መንገድ ከአራስ ፓኬጅ ጋር ተነጋግረን አራስ ፓኬጆች እንግዲህ የአጥሚት እህልሽን፣ የገንፎን፣ የእንግዳ ማስተናገጃ ኩኪሱን፣ ዳቦ ቆሎን እንግዲህ በጣም ደርሰሽ ቢሆን ኖሮ ይዘሽ ነበር የምትሄጂው። ግን ደግሞ ሳምንታት ቀርተዋል። ልክ ቀንሽ ደግሞ ሲቃረብ ይሆን እንደምታየው አራስ ፓኬጆች ቪዲዮን አሳይሻለሁ። ላንቺም ተመልካቾችም እያዩ ነው። አልጋሽ እንግዲህ ስትመጪ ፏ ብሎ በፊኛ ባበባ የሆነ ለመውለድ በጣም ፈርቼ ነበር። ወላሂ ሆስፒታል ሲሄድ ራሱ በቃ እየደበረኝ መሄድ ጀምሬያለሁ ማለት በጣም ፈርቼ። አሁን ደግሞ ለመሄድ በጣም አጓጓሽ። አይ በደንብ ነው እንጂ ስትመጪ ምናምን ቤትሽ ፏ ብሎ ሰርፕራይዝ ተደርገሽ ቆንጆ ደግሞ የምትታረሽባቸውን እህሎች ምክንያቱም እንደው የኔ መንገድ ማድረግ የሚችለው ብቻው ነገር ነው። እንደ ሶፊያ መጥቻ አላርስ መቼስ። ስለዚህ አራስ ፓኬጅ በጣም አመሰግናለሁ። እንግዲህ የሆነ አራስ ፓኬጅ ሲባል ብዙዎቻችን እናስታውሳለን። የሚያምሩ ፊኛዎች የሆነ መኝታ ቤት ላይ መጋረጃ ምናምን ካለ አራስ ፓኬጆች እንዳሉ አስታውሱ። እንደዚህ አሁን ቪዲዮ ላይ እንደምታዩት እንግዲህ እንደዚህ ያሉ ድባብ ያላቸውን አራሶች ደስ ብሏቸው እንዲያሳልፉ የሚያደርግን ሁኔታ አይደል? ይሄ አይንሽ ይፈልጋል ጥሩ ነገር ማየትና እንደዚህ አይነት ነገሮችን ይሰራሉ። ኩኪስ፣ ዳቦ ቆሎ ደግሞ እንግዳ ማስተናገጃ ይሰራሉ። የተለያዩ ደግሞ አጥሚቶች እህሎችን ያዘጋጃሉ። የሚገርምሽ ደግሞ እዛው ወይባ ጭሳላቸው መሀል ላይ ደግሞ ወይባ ጭስሽን አህመድንማ ቆጭ ገላገል ነው። አይ አይደለም በጣም አምሮብኝ ከራስ ቤት ከወጣሁ በቃ ከበዱ ማሻአላህ ነው እንጂ ደግሞ እንደገና እንደ አዲስ አይደል? ሁለተኛ ይል ሶስተኛ ይል ከዛ በቃ እና እንደዛ ነው። አራስ ፓኬጆች በጣም አድርጌ አመሰግናለሁ። የኔ መንገድ ፕሮግራም እንግዲህ መንገደኛ የነበራችሁን ሂዳያን እንደው እነዚህ ናትና ልትወልድ ደግሞ ደርሳለች እንደዚህ ብናደርግስ ብዬ ሳወራት በጣም ደስ በሚል በቀና ስሜት ውስጥ ሆና ነው በጣም ደስ ይለኛል ያለችኝና እጅግ አድርጌ አመሰግናለሁ። ስለዚህ አራስ ፓኬጆች እንግዲህ ሂዳያን ደስ ያደርጓታል ማለት ነው። በጣም አድርጌ አመሰግናለሁ። አልጠበኩም። በጣም አድርጌ አመሰግናለሁ አንቺንም እነሱንም። ከዛ ከወለድኩ በኋላ እንገናኛለን ማለት ነው ኢንሻአላህ። ስንመጣኛ የምንስተናግደው በእነሱ ኪስ ነው ማለት ነው። ግን ብዙ አታቀርቢ፣ በጣም ይጣፍጠው ኪሳቸው። በነገርሽ ላይ እኔ ስወልድ ሀናን ማብሩ ኸይር በዚህ አጋጣሚ እጅግ አድርጌ አመሰግናለሁ። እናቴ ናት እሷና ልክ ሆስፒታል ስመለስ ምንድነው ማነስል ሀናን ናት ተብዬ ሰርፕራይዝ ያደረኩት ነው። ባሪ ሁላ ቀድመዋለች። ስለዚህ እንደዚህ ያለ ቆንጆ
ምትሳልፊያለሽ ማለት ነው ኢንሻአላህ። ሹክራን እጅግ በጣም አድርጌ አመሰግናለሁ። እኔ በጣም አድርጌ በደንብ አመሰግናለሁ። የመጀመሪያ ልጅን በቃ በሚገርም ሁኔታ ልቀበለው አላህ በሰላም ያምጣኝ ኢንሻአላህ። ወላሂ በጣም አመሰግናለሁ። ያክብርሽ ወላሂ አንቺንም እነሱንም ስራችሁን አላህ ይቀበላችሁ። ያው በደንብ ዱአ አረግላችኋለሁ። ታዲያ እሷን ፈልገን በሱጁድ ኢንሻአላህ እሷን ፈልገን እኮ ነው አለች አይደል? ደግሞ ከዛ ደግሞ እኮ አለች አሁን ሁሉም የምትጠይቂው ነገር ቢሰጠብት እኛ እኮ አለን በሰበብ በአስባብ እኮ ነው ያለን እናቶች ወላሂ አልሐምዱሊላህ። እንግዲህ ይሄን ይመስላል ፕሮግራማችን። እጅግ አድርጌ አመሰግናለሁ። ሙሽርነቱ ላይ አንቺ እንግዲህ ኦልሬዲ ኡምራው ጉዞ ስላለ አጠቃለናል። ደግሞ በአዲስ ነገር ሲኖራችሁ ደግሞ እናንተንም ሰርፕራይዝ እናደርጋችኋለን ኢንሻአላህ። የነበረን ቆይታ ይመስል ነበር። በድጋሚ እጅግ አድርጌ አመሰግናለሁ። ውድና የተከበራችሁ ተመልካቾቻችን ከቀድሞ መንገደኞች ጋር የአብሮነት ፕሮግራማችን ይህን ይመስል ነበር። እናንተም አብራችሁ የነበራችሁ እጅግ አድርገን እናመሰግናለን። እንደዚህ ያለ ቆንጆ ድባብ ያለው ቦታ ላይ እንደዚህ ያለ የሚያምር ቦታ ላይ እንግዲህ ቀርጸን ደስ የሚል ጊዜ ደስ የሚል አየር አሳልፈናል። ይህ ቦታ ደግሞ የኢክራም አውቶሞቲቭ ሁላችሁም ታውቋታላችሁ። የእሷ ግቢ ውስጥ ነው እንግዲህ የቀረጽ ነው። ኢክራም እጅግ አድርገን እናመሰግናለን። እንደዚህ ባል በምሽት እንግዲህ ቦታሽን ፈቅደሽልን እንደዚህ ያሉ ፕሮግራሞችን አዘጋጅተሽልን የፕሮግራማችን አጋር ስለሆንሽን እናመሰግናለን ለማለት እንወዳለን። ቦታ ያምራል አይደል? በጣም የሆነ ፓርክ ያላችሁ አልመሰላችሁ? እንደዛ ነው። ድባቡ በጣም ደስ ይላል። እኛም ተመችቶን ደስ ብሎን ያሳለፍነው አምሽተን ነው እንግዲህ ያሳለፍነው። እጅግ አድርገን እናመሰግናለን። አላህ ያክብርልን ለማለት እንወዳለን። ውድና የተከበራችሁ ተመልካቾቻችን እንግዲህ የኔ መንገድ ፕሮግራማችን 4 ዓመታትን ዘልቋል። ለቀጣዩም ደግሞ ኢንሻአላህ በአዳዲስ የህይወት ምዕራፎች እየተመላለስን ወደ እናንተ እናሻግራለን። ታዲያ ሁልጊዜም ቢሆን እንደዚህ ያለ የሚገራርም የህይወት ታሪክ ያላቸው ብዙ የተኖረ የህይወት መንገድ ያላቸው የምታውቋቸው ወንድሞች እህቶች ይኖራሉ። እናንተም ደግሞ ራሳችሁ ደግሞ ይሄን የህይወት መንገድ እየኖራችሁ ያሳለፋችሁ ካላችሁ ደግሞ እየደወላችሁልን ኑ አብረን የእናንተ ህይወት መንገድ ላይ እንጓዝ፣ ለሌሎች ደግሞ የሂዳያ ሰበብ እንሁን ለማለት ነው። 0937 11 68 99 ላይ ቴክስት እያደረጋችሁልን ታሪክ አለኝ መንገድ አለኝ በእኔ መንገድ ብትመላለሽ ካላችሁኝም ጻፉልኝ። ወይም ደግሞ ከለ የሚባል ሰው አውቃለሁ የሚገርም የህይወት መንገድ አለው የምትሉትም ደግሞ ካለ እንደዚሁ አድራሻቸውን እየላካችሁልን እኛ ደግሞ መልሰን ወደ እናንተ እያደረስን የኔ መንገዳችንን ሁልጊዜም በተሻለ መልኩ ወደ እናንተ መናደርስ ይሆናል። በድጋሚ አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። ራሃ መጅሊስ ኬርላንድ አጠቃላይ ሆስፒታል እንደዚሁም ደግሞ ዶክተር ፈቲያ ስፔሻሊቲ ጥርስ ህክምና ክሊኒክ አጋሮቻችን ነበሩ። እጅግ አድርገን እናመሰግናለን። እንደዚህ ያሉ አባያዎችን ደግሞ ከፈለጋችሁ ሁልጊዜም የኔ መንገድ ላይ ፏ ብዬ የምቀርብባቸውን አባያዎች ደግሞ ከፈለጋችሁ ሶፊ አባያ ሀውስ ብቅ ማለት ትችላላችሁ። አባያ ከፈለጋችሁ ቶቦችን ከፈለጋችሁ ድርዓዎችን፣ ጫማዎችን፣ ቦርሳዎችን በከለራቸው በኳሊቲያቸው የተመረጡ እቃዎችን ከፈለጋችሁ ቤተል ኤጄሞል G07 ላይ መታችሁ መሸማመት ትችላላችሁ። ሁላችሁንም እጅግ አድርገን እናመሰግናለን። በሚቀጥለው ደግሞ ከሌላ እንግዳ ጋር እንጠብቃችኋለን። የነበረን ቆይታ ይሄን ይመስል ነበር። በድጋሚ አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። መልካም የዒባዳ ጊዜ ሆነላችሁ።